ወደዚህ ጥልቅ ዳሰሳ እንኳን በደህና መጣችሁ። ዛሬ የምንመለከተው ርዕስ በጣም ትልቅ ነው። ስለ አምላክ ፍቅር፣ ስለ ትእዛዛት እና ስለ ሰው ልጆች ነጻ ፈቃድ ነው የምናወራው እና በመካከላችሁ ስላለው ውስብስብ ግንኙነት። በትክክል የቀረቡልን ጽሑፎች አንድ ወጥ በጣም መሰረታዊ ጥያቄ ያነሳሉ። ምናልባት ብዙዎቻችንን ግራ የሚያጋባ የትኛው? ሁሉንም የሚወድ አምላክ አለ። ለምንድን ነው መጣሳቸው ይህን ያህል ከባድ ቅጣት የሚያስከትሉ ትእዛዛትን የሰጠው? አዎ፣ ይሄ ጥያቄ የሁሉም ነገር መነሻ ነው። ፍቅርና ሕግ እንዴት አብረው ይሄዳሉ? የሚገርመው የቀረቡልን ጽሑፎች መልሱን የሚጀምሩት ባልጠበቅነው ቦታ ነው። እሱም ከሰይጣን ክስ። ዋው! አዎ፣ በእነዚህ ጽሑፎች አቀራረብ መሰረት ሰይጣን አጽናፈ ሰማይ ፊት ቀርቦ ነው የሚከራከረው። የእግዚአብሔር ትእዛዛት ፍትሐዊ አይደሉም ይላል። ለምን? ምክንያቱ ምንድን ነው? ምክንያቱም ፍጡራን ሊጠበቋቸው አይችሉም የሚል ነው። ይህ ክስ በቃ ለሚከተለው ታሪክ በሙሉ መሰረት ይጥላል። ሁሉም ነገር ለዚህ መልስ ለመስጠት ነው የተቀረጸው። እሺ፣ በጣም ግልጽ ነው። እንግዲያው ከመሰረቱ እንጀምር። ይህ የሰይጣን ክስ በጣም ትልቅ ነው። ትእዛዛቱ ሊጠበቁ አይችሉም ማለት ቀላል ነገር አይደለም። ጽሑፎቹ ቢሆንስ ሚሉ ጥያቄዎችን ያነሳሉ አይደል? የክርክሩን ክብደት ለማሳየት። አዎ፣ ሰይጣን እንዳለው ትእዛዛቱ በእርግጥ ለመተበቅ የሚያዳግቱ ቢሆኑስ ብለው ይጠይቋሉ። እና ይሄ በተግባር ምን ማለት ነው? ውጤቱ በጣም አስከፊ ነው። ጽሑፎቹ እንደሚሉት ይህንን ክስ እውነት ነው ብለን ብንቀበል እግዚአብሔርን በ3 ከባድ ወንጀሎች አስከስሰዋል። 3? አዎ፣ አንደኛ ሊጠበቅ የማይችልን ነገር ጠብቆ ብሎ ማዘዝ አምላክን ውሸታም ያደርገዋል። የማይቻልን ነገር ይቻላል እያለ ነውና። ቆይ እዚህ ላይ አንድ ደቂቃ ልቆም። ሁለተኛው ነጥብ ከዛ የበለጠ ከባድ ነው በጣም። ምንጮቹ እንደሚሉት መተላለፉ አይጠሪ የሆነን ሕግ ጥሰዋል ብሎ ፍጡራንን የሚቀጣ ከሆነ አምላክም ነፍሰ ገዳይ ያደርገዋል ይላል። ልክ ነህ። ይህ በጣም ጠንካራ ቃል። ሆን ብሎ ነው የሚጠቀሙት። የሰይጣንን ክስ አመክንዮአዊ ፍጻሜውን ስናይ የሚደርስበትን አስከፊ ገጽታ ለማሳየት ነው። ሕጉ ሊጠበቅ አይችልም የሚለው ሐሳብ የሚወልደው ይሄንን ነው። ሶስተኛውስ? ሶስተኛው ደግሞ እነዚህን ትእዛዛት ፍጡራንን ለማስፈራራት እና ለመቆጣጠር እንደ መሳሪያ የሚጠቀም ከሆነ አምላክን ጨቋኝ አምባገነን ያደርገዋል ይላሉ። ውሸታም፣ ነፍሰ ገዳይ፣ አምባገነን በጣም ከባድ ክሶች ናቸው። ስለዚህ እነዚህ 3ቱ ክስ የሰይጣን ክስ እውነት ቢሆን ኖሮ የሚፈጠረውን አስፈሪ ምስል ያሳያሉ። በጣም ግልጽ ነው። ጽሑፎቹ እነዚህን አማራጮችን የሚያቀርቡት አንባቢው ይህ ሊሆን አይችልም ብሎ ሌላ መልስ እንዲፈልግ ለመግፋት ይመስላል። በፍጹም። ያ ሌላ መልስ ደግሞ አንድ መሰረታዊ እውነት ነው። እግዚአብሔር ፍቅር ነው። በትክክል። የክርክሩ ሁሉ መሰረት ይሄ ነው። እግዚአብሔር ፍቅር ነው የሚለው ሐሳብ እንደ መነሻ ከተወሰደ የቀደሙት 3ቱ ክሶች በሙሉ ውድቅ ይሆናሉ። ምክንያቱም ፍቅር የሆነ አምላክ ውሸታም፣ ነፍሰ ገዳይ ወይም አምባገነን ሊሆን አይችልም። ስለዚህ ትእዛዛቱ ፍትሐዊና ሊጠበቁ የሚችሉ መሆን አለባቸው። የተሰጡትም ለጭቆና ሳይሆን ለፍጡራን ደስታና ሰላም ነው። እሺ። እንዲያውም ምንጮቹ አንድ ተጨማሪ ነገር ይላሉ። እግዚአብሔር ትእዛዛቱን ለመጠበቅ የሚያስችል ኃይል ለፍጡራኑ ራሱ ይሰጣል ይላሉ። እሺ፣ ታዲያ የትእዛዛቱ ትክክለኛ ዓላማ ምንድን ነው? ያው ስርዓት መፍጠር ነው። ጽሑፎቹ እንደሚሉት ሕግ ከሌለ ስርዓት አልባይነት ይሰፍናል። ጠንካሮች ደካሞችን ይበድላሉ። ይህም ወደ ትርምስ ይመራ። ልክ ነህ። ልክ እንደ ከተማ የትራፊክ ሕግጋት ማለት ነው። መብራቶችና መስመሮች መኖራቸው ነፃነታችንን ለመግፈፍ አይደለም፣ ሁሉም በሰላም ወደሚፈልግበት ቦታ እንዲደርስ ለማስቻል ነው። በፍጹም። በተመሳሳይ እነዚህ ትእዛዛት የፍቅር ማዕቀፎች ናቸው። በውስጣቸው ሲኖሩ ደስታና ሰላም ይገኛል ይላሉ። የጭቆና መሳሪያ ሳይሆኑ የነፃነት መሰረቶች ናቸው። እሺ፣ ይህንን እንግዲህ እንረዳው። ትእዛዛቱ የፍቅር መግለጫ ናቸው፣ ሊጠበቁም ይችላሉ ተብሏል። ነገር ግን የሰይጣን ክስ በአየር ላይ እንዳለ ነው። አዎ፣ በማስረጃ መረጋገጥ አለበት። በትክክል ሊጠበቁ አይችሉም የሚለው ክስ መረጋገጥ ወይም ውድቅ መሆን አለበት። እንግዲያው አምላክ ይህንን ፍቅሩንና የትእዛዛቱን እውነተኝነት በተግባር እንዴት አረጋገጠ? ታሪኩ በጣም የሚገርም ሆኖ ምንጮቹ እንደሚሉት እግዚአብሔር ይህንን ለማሳየት ፍጥረትን ከመጀመሩ በፊት ዕቅድ አውጥቶ ነበር።
ቆይ ፍጥረትን ከመጀመሩ በፊት? አዎ፣ እቅዱ ድንገት የመጣ ሳይሆን አስቀድሞ የታሰበበት መሆኑን ጽሑፎቹ ያጉላሉ። የሰይጣን ክስ እንደሚነሳ አስቀድሞ ስለታወቀ እሺ፣ የትእዛዛቸውን እውነተኝነትና በውስጣቸው ያለውን ፍቅር ለፍጡራን ሁሉ በማያዳግም መንገድ ለማሳየት ወስኗል። ይህንን ለማድረግ የተጠቀመበት መንገድ ምንድን ነው? እሱም ጽሑፎቹ ሁለተኛው አካል አምላክ ወይም የመጨረሻው አዳም ብሎ የሚጠሩትን አካል ወደ ፍጥረት ዓለም መላክ ነው። ዋው! ስለዚህ እቅዱ አዳም ከመፈጠሩ በፊትም የነበረ ነው ማለት ነው። ታዲያ የዚህ እቅድ ደረጃዎች ምንድን ናቸው? እንደ አንድ ትልቅ ድራማ በደረጃ የተቀመጠ ነው። በመጀመሪያ ሰይጣን ክሱን ካቀረበ በኋላ በሲኦል ሄዲስ ውስጥ ይታሰራል ይላሉ። ሲኦል እዚህ ላይ የእሳት ቦታ አይደለም ማለት ነው? አይደለም፣ ከእግዚአብሔር የተለየ የተዘጋ ዓለም እንደማለት ነው። ከዚያም አዳም በዚያው በተዘጋ ዓለም ውስጥ ተፈጥሮ ለትእዛዛቱ ታማኝ በመሆን የሰይጣንን ክስ ውድቅ ያደርጋል ተብሎ ይጠበቅ ነበር። የአዳም ታማኝነት አየህ፣ ፍጡር ትእዛዙን መጠበቅ ይችላል የሚል ሕይወት ማስረጃ ይሆን ነበር። ልክ ነው። ይህ እቅድ ፕላን ኤ ነበር ማለት ነው። ነገር ግን ሁላችንም እንደምናውቀው ያ አልሆነም። አዳም ወደቀ። ታዲያ የእቅዱ መቀጠል ምን ይመስላል? ውድቀቱ የእቅዱ አካል ነበር? ያው ጽሑፎቹ እንደሚሉት ውድቀቱ አስቀድሞ የታወቀ ነበር። ስለዚህ እቅዱ አልተበላሸም? በፍጹም አልተበላሸውም። ይልቁንም ወደሚቀጥለው ደረጃ አሸጋገረው። እንዴት? በሲኦል ውስጥ የተፈጠረው ውድቀት ማለትም የትእዛዛት መፍረስ አንድን ወሳኝ ነገር በተግባር አሳይቷል። እሱም ትእዛዛት በሌሉበት ዓለም ውስጥ የሚኖረው መከራ፣ ስቃይና ትርምስ ምን ያህል ከባድ እንደሆነ በቃ የሰው ልጅ ታሪክ በሙሉ የዚሁ ማሳያ ሆነ። ስለዚህ የሰው ልጅ ታሪክ ራሱ የሕግ መጣስ የሚያስከትለውን ውጤት የሚያሳይ ማስረጃ ሆነ ማለት ነው። በጣም የሚገርም አመለካከት ነው። ከዚህ በኋላ ነው የእቅዱ ቁልፍ ክፍል የሚመጣው። አዎ፣ እዚህ ላይ ነው ዋናው ነገር የሚሆነው። ሁለተኛው አካል አምላክ ራሱ የሰው ልጅ ሆኖ ፍጡር ሆኖ ወደ ምድር መጥቶ አዳም ያልቻለውን ያደርጋል። ትእዛዛቱን ያለምንም ስህተት ይጠብቃል። በትክክል። ይህ ድርጊት ትእዛዛቱ በፍጡር አካል ሊጠበቁ ይችላሉ ለሚለው ጥያቄ የመጨረሻና የማያዳግም ማረጋገጫ ሆኖ ቀርቧል። የሰይጣንን ክስ ከስሩ የነቀለ ተግባር። እሺ፣ ስለዚህ የሁለተኛው አካል አምላክ ሕይወቱን በሙሉ ትእዛዛቱን በመጠበቅ ክሱን ውድቅ አደረገ። ነገር ግን ታሪኩ እዚህ ላይ አያልቅም። ወደ ስቅለቱ ያመራና ምንጮቹ ይህንን ክስተት የሚገልጹት በጣም ለየት ባለ መንገድ ነው። ጉዳዩ አካላዊ ስቃይ ብቻ አይደለም እያሉ ነው። በፍጹም። እዚህ ላይ ነው የክርካሩ ልብ የሚገኘው። ጽሑፎቹ እንደሚሉት የስቅለቱ ዋና ትርጉም አካላዊ ስቃይ አይደለም። ምንም እንኳን ያም ከባድ ቢሆን። አዎ፣ በጣም ከባድ ነበር። ነገር ግን እውነተኛው የኃጢአት ክፍያ የተከናወነው ሁለተኛው አካል አምላክ የሰው ልጆችን ፕሮክለቲ ወይም እርግማን በሙሉ በራሱ ላይ ሲሸከም ነው። ይሄ ፕሮክለቲ የሚለው ቃል እዚህ ምንጮች ውስጥ ልዩ ትርጉም አለው። እርግማን ስንል ምን ማለታችን ነው? በጣም ጥሩ ጥያቄ ነው። እዚህ ላይ እርግማን ማለት የኃጢአት የመጨረሻ ውጤት ማለት ነው። እሺ፣ የኃጢአት የመጨረሻ ውጤት ደግሞ ከሕይወት ምንጭ ከሆነው ከእግዚአብሔር መለየት ነው። ስለዚህ ሁለተኛው አካል አምላክ ይህንን እርግማን ሲሸከም ማለት ለመጀመሪያ ጊዜ በሕልውናው ከመጀመሪያው አካል አምላክ ሙሉ በሙሉ ተለየ። ሙሉ በኩል ይህ መለያየት እንደ መስዋዕቱ ዋናና ማዕከላዊ ክፍል ሆኖ ቀርቧል። አካላዊ ሞት ሳይሆን ይህ መንፈሳዊ የመተው ሞት ነው ዋናው ነገር። ስለዚህ እኔ በትክክል ከተረዳሁት ምንጮቹ ያሉት የስቅለቱ የመጨረሻው አስፈሪ ክፍል ችንካሩ ወይም ጅራፉ ሳይሆን ለመጀመሪያ ጊዜ ያጋጠመው ፍጹም የሆነ መንፈሳዊ ብቸኝነትና መተው ነው። በትክክል አስቡ። እርሱ ምንም ኃጢአት ሳይሰራ የሰው ልጆችን ኃጢአት በሙሉ በራሱ ላይ ሲጭን በመጀመሪያው አካል አምላክ ፊት እንደ ኃጢአት ተቆጠረ። ኃጢአት ደግሞ ከአምላክ ይለያል። ስለዚህ እርሱ የኃጢአትን ሙሉ ዋጋ ቀመሰ፣ መለየትን። አዎ፣ የመተካት መስዋዕትነት ይባላል። ይህ ድርጊት ደግሞ እንደ አምላክ ፍቅር የመጨረሻ ማረጋገጫ ሆኖ ይቀርባል። ለፍጡራኑ ሲል ይህንን ሁሉ ለማድረግ ፈቃደኛ የሆነ አምላክ ምን ያህል እንደሚወዳቸው ያሳያል። እሺ፣ ይህ ታላቅ መስዋዕትነት ተከፍሏል። የትእዛዛቱ ሊጠበቅ መቻል ተረጋግጧል። የአምላክም ፍቅር ታይቷል።
ታዲያ የዚህ ድርጊት የመጨረሻ ውጤት በፍጡራን ላይ ምንድን ነው? ውጤቱ የፍጡራንን ምላሽ መቀየር ነው። እስከዚህ ነጥብ ድረስ ፍጡራን አምላክን የሚታዘዙት ከፍርሃት ወይም ለሽልማት ሊሆን ይችላል። ነገር ግን ይህንን ከራስ ወዳድነት ነፃ የሆነ ወሰን የሌለው ፍቅር ሲያዩ በግዴታ ሳይሆን በራሳቸውን ነፃ ፍቃድ አምላክን መውደድና መታዘዝን ይመርጣሉ። ፍቅሩ ልባቸውን ይለውጠዋል። አዎ፣ ጽሑፎቹ ይህንን ሂደት ነፃ ፍቃድን ማጠናቀቅ ብለው ይጠሩታል። ይህ የነፃ ፍቃድ ሐሳብ በጣም ትኩረት የሚስብ ነው። ፍጡራን መጀመሪያ የተሰጣቸው ነፃ ፍቃድ ያልተሟላ ነበር ይላሉ። አዎ፣ ኢንኮምፕሊት። ይህም ማለት ነው ያልተሟላና የተጠናቀቀ ነፃ ፍቃድ ልዩነቱ ምንድን ነው? ልዩነቱ ትልቅ ነው። ያልተሟላ ነፃ ፍቃድን እንዲህ ብለን ልናስበው እንችላለን። ለአንድ ልጅ በጣም ያምርና በቀላሉ የሚሰበል የመስታወት ዕቃ ሰጥቶ እንዳትጥሎ ብትለው፣ እሺ፣ ልጁ ላለመጣል ነፃ ፍቃድ አለው። ነገር ግን በባህሪው በጉጉቱ ባለመረጋጋቱ በጊዜ ሂደት ይዋሊዳር እንጂ ያንን ዕቃ መስበሩን ሊያጋልም አይቀርም። ውድቀት የጊዜ ጉዳይ ነው ማለት ነው። ልክ ነህ። ያልተሟላ ነፃ ፈቃድ ማለቴ ነው። ኃጢአት የመስራት ዝንባሌ አሁንም አለ። ስለዚህ ስቅለቱ ያንን ያልተሟላ ነፃ ፈቃድ የሚያጠናቅቅ ክስተት ነው ማለት ነው። በትክክል ልክ ልጁ አድጎ የመስታወቱን ዕቃ ዋጋ በጣም ከመረዳቱ የተነሳ መጣል የሚለው ሐሳብ ጭንቅላት ውስጥ የማይመጣበት ደረጃ ላይ እንደደረሰ ማለት ነው። በጣም ጥሩ ምሳሌ ነው። ስቅለቱ የአምላክን ባህሪ እና የፍቅሩን ጥልቀት በግልጽ ስለሚያሳይ ፍጡራን አምላክን በእውነት ያውቁታል። እና ያ ዕውቀት ፍቅርን ይወልዳል። አዎ፣ ጥልቁ ፍቅርን እና መታመመንን። ስለዚህ መታዘዝ ከፍርሃት ወይም ከግዴታ የሚመጣ ሳይሆን ለታየው ታላልቅ ፍቅር በምስጋና የሚሰጥ ምላሽ ይሆናል። ምርጫቸው በፍቅር ላይ የተመሰረተ ይሆናል። በፍጹም። ስለዚህም ኃጢአት የመስራት ዝንባሌያቸው ይጠፋል፣ ነፃ ፈቃዳቸው ይጠናቀቃል ወይም ይበሳል። ይህ በቀጥታ ወደ መዳንና ፍርድ ጽንሰ ሐሳብ ይወስደናል። የኃጢአት ክፍያው ለሁሉም ሰው የቀረበ ቢሆንም በጽሑፎቹ መሠረት ሁሉም ሰው ይድናል ማለት አይደለም። ልክ ነህ። ይህ እንዴት ነው ከፍቅር ጋር የሚሄደው? ያው ጽሑፉ እንደሚለው የኃጢአት ክፍያው ለሁሉም በነፃ የቀረበ ስጦታ ነው። ነገር ግን ስጦታ ተቀባይ ያስፈልገዋል። እሺ፣ የሚሰራው ይህንን ስጦታ ተቀብለው የሁለተኛው አካል አምላክ ጓደኞች ለሚሆኑት ብቻ ነው ይላል። ጓደኝነት። ይህንን መስፈርት እንዴት ነው የሚገልጹት? በምን ተግባር ነው ጓደኝነት የሚታወቀው? በጣም በቀጥተኛ መንገድ ነው የሚያስቀምጡት። ጓደኝነት የሚገለጠው እርስ በርስ ተዋደዱም የሚለውን ትዕዛዝ በተግባር በመጠበቅ ነው። እና ይህንን ማያደርግስ? ይህንን ማያደርግ ወይም ሌሎቹን በመጉዳት የሚቀጥል ሰው የዚያን ፍቅር ምንነት አልተቀበለም፣ ስለዚህም የጓደኝነት አካል አይደለም ይላሉ። የመስዋዕቱ ተጠቃሚ አይሆንም። ስለዚህ መዳን በእምነት ብቻ ሳይሆን ያ እምነት በሚወልደው የፍቅር ተግባር ጭምር ነው። በትክክል። ስለ ፍርድስ ምን ይላሉ? ሁሉንም የሚወድ አምላክ እንዴት ሊፈርድ ይችላል? የሚገርመው ጽሑፎቹ ፍርድንም እንደ ፍቅር ተግባር አድርገው ማቅረባቸው ነው። ዓላማው በቀል ሳይሆን የሰላሙን ማህበረሰብ መጠበቅ ነው። ምሳሌ አላቸው? አዎ፣ ልክ አንድ የቀዶ ጥገና ሐኪም ካንሰር ያለበትን የሰውነት ክፍል ሲቆርጥ ያንን ክፍል ስለጠላው አይደለም፣ የቀረውን አካል ለማዳን ካለው ፍቅር የተነሳ ነው። እሺ፣ ገብቶኛል። በተመሳሳይ ፍርድ ሌሎቹን ለመጉዳት የሚጽኑትን በማስወገድ ለቀሪዎቹ ዘላለማዊ ሰላምና ደህንነት ማረጋገጥ ነው ይላሉ። ታዲያ ፍርዱ ምንድን ነው? የእነዚህ ሰዎች መጨረሻ ምንድን ነው? ጽሑፎቹ እንደሚሉት የአምላክን አስተዳደር የማይቀበሉ ሰዎች ከእሳቱ ባህር ቅጣት በኋላ ብቸኛ መውጫቸው ወደ አለመኖር መመለስ ነው። ኖን ኤግዚስተንስ፣ ወደ አለመኖር መመለስ። አዎ፣ ይህ እንደ ጭካኔ ሳይሆን እንደ የመጨረሻ የፍቅር መፍትሄ ሆኖ ቀርቧል። ምክንያቱም በፍቅርና በሰላም ዓለም ውስጥ መኖር ለማይፈልጉ ሰዎች በስቃይ ውስጥ ለዘላለም ከማቆየት ይልቅ ወደ አለመኖር መመለስ ይሻላል የሚል ሐሳብ ያቀርባሉ። እሺ፣ የዛሬውን ዳሰሳችንን ስናጠቃልል በጣም ውስብስብ ነገር ግን ወጥ የሆነ ክርክር ተመልክተናል። መጀመሪያ ላይ ትእዛዛት በፍቅር የተሰጠ ማዕቀፍ እንደሆኑ፣ ነገር ግን በሰይጣን ሊጠበቁ አይችሉም ተብሎ እንደተሞገቱ አየን። ከዚያም የአምላክ የማረጋገጫ ዕቅድ መጣ። ይህ ዕቅድ ደግሞ በሁለተኛው አካል አምላክ ሕይወትና በመስዋዕትነቱ ፍጻሜውን አገኘ እና ያ ድርጊት የሕጉን ሊጠበቅ መቻልና የመለኮታዊውን ፍቅር ጥልቀት በአንድነት አሳይተዋል። በትክክል። የመጨረሻ ግቡም ፍጡራን ይህንን ታላቅ ፍቅር አይተው በራሳቸው ነፃ ፈቃድ ያለምንም ግዳጅ
አምላክን እንዲወዱና እንዲታዘዙ ማነሳሳት ነው። በዚህም ያልተሟላ ነፃ ፈቃዳቸው የተጠናቀቀ ወይም የበሰለ ይሆናል። በቃ ስለዚህ ፍጥረት፣ ያልተሟላ ነፃ ፈቃድ፣ ትእዛዛትና ስቅለቱ ሁሉም ፍጡራንን ወደ ተጠናቀቀ የነፃ ፈቃድ ደረጃ ለማድረስ የታቀዱ የአንድ ትልቅ ዕቅድ አካላት ነበሩ። እናም በዚህ በተጠናቀቀ የነፃ ፈቃድ ደረጃ ፍጡራን በራሳቸው ምርጫ አምላክን በመውደድ በዘላለማዊ ሰላም ይኖራሉ። ይሄ ነው የክርክሩ ማጠቃለያ። ከሰይጣን ክስ ተነስቶ በመስቀሉ ፍቅር ተመልሶ በተጠናቀቀ ነፃ ፈቃድ ይጠናቀቃል። እጅግ በጣም አመሰግናለሁ። ይህ በጣም ጥልቅና አእምሮን የሚያነቃካ ውይይት ነበር። እኔም አመሰግናለሁ። ነገር ግን ውይይታችንን ከመዘጋታችን በፊት አድማጮቻችን እንዲያስቡበት አንድ የመጨረሻ ጥያቄ ልተው። እነዚህ ጽሑፎች አንድ ታላቅ የፍቅር ድርጊትን መመልከት ወይም ማወቅ የሰውን ልጅ ነፃ ፈቃድ ወደ ፍጹምና ለማድረስ በቂ ነው የሚል ትልቅ ክብደት ይሰጣል። ይህ ደግሞ አንድ አስገራሚ ጥያቄ እንድናነሳ ያደርገናል። በዚህ አስተሳሰብ መሠረት ስለ ፍቅር ማወቅ ብቻ አንድን ሰው በእውነት ነፃና ስነ ምግባራዊ ምርጫ እንዲያደርግ ለማስቻል ብቸኛውና በቂው ቅድመ ሁኔታ ሊሆን ይችላል። ዕውቀት ብቻውንም ባህሪን ለመለወጥ በቂ ኃይል አለው።